ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ቆያችሁ? ዛሬ ግንቦት 30 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬም የ20 ሀገራቶች ምንዛሬ እንመለከታለን። ከዛም በተጨማሪም የት ባንክ ላይ በዛሬው ዕለት የተለያዩ ሀገር ገንዘቦችን ወደ ኢትዮጵያ ብር በከፍተኛ ደረጃ ይመነዘራል የሚለውን ዕለታዊ መረጃ እንሰጣችኋለን። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ፣ ሼር አድርጉ። እንደዚሁም ማንኛውም አስተያየት ወይም ኮሜንት ወይም ደግሞ ጥያቄ ካለ ኢንቦክስ ማድረግ ትችላላችሁ። ወደ መጀመሪያው ስገባ $1 በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 183 ብር ከ90 እየተመነዘረ የሚገኝ ሲሆን ይህ ትላንትና ከነበረበት ምንዛሬ አንጻር በ1 ብር ከ50 ጨምሯል። ሌላ በከፍተኛ ደረጃ ከሚመነዝሩ የግል ምንዛሬ ቢሮዎች ላይ ኢትዮ ፎሬክስ ላይ $1 173 ብር እየተመነዘረ የሚገኝ ሲሆን መሸጫው 176 ብር ከ20 ነው። በከፍተኛ ደረጃ የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ብርሃን ባንክ ላይ $1 159 ብር ከ36 ይመነዝራል። መሸጫው 162 ብር ከ55 ነው። ጎህ ቤቶች ባንክ ላይ ደግሞ 158 ብር ከ99 እየመነዘሩ 162 ብር ከ17 ሲሸጡ፣ ግሎባል ባንክ ላይም $1 158 ብር ከ90 እየመነዘሩ 161 ብር ከ88 በመሸጥ ላይ ናቸው። ሌላኛው ገንዘብ ደግሞ ፓውንድ ስተርሊንግ ነው። 1 ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ ስክሪኑ ላይ እንደምትመለከቱት 245 ብር ከ75 እየተመነዘረ የሚገኝ ሲሆን ይህም ትላንትና ከነበረበት አንጻር 1 ፓውንድ ላይ የ2 ብር ጭማሪ አሳይቷል። በ100 ፓውንድ የ200 ብር ጭማሪ አሳይቷል ማለት ነው። በግል ምንዛሬ ቢሮ ላይ በዛሬው ዕለት ኢትዮ ፎሬክስ ላይ 1 ፓውንድ ስተርሊንግን 228 ብር ከ78 ሲመነዝሩ መሸጫቸው 233 ብር ከ13 ነው። በከፍተኛ ደረጃ ፓውንድ የሚመነዝሩ ባንኮችን ስናይ ቀዳሚው ብርሃን ባንክ ላይ 1 ፓውንድ 214 ብር ከ72 ይመነዘራል። መሸጫ 219 ብር ከ01 ነው። አባይ ባንክ ላይ ደግሞ 212 ብር ከ06 እየመነዘሩ 216 ብር ከ30 ሲሸጡ፣ ብሔራዊ ባንክ ላይም 212 ብር ከ06 እየመነዘሩ 214 ብር ከ18 በመሸጥ ላይ ናቸው። ሌላኛው ገንዘብ ዩሮ ነው። 1 ዩሮ በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 211 ብር ከ89 ሲመነዘር ትላንትና ከነበረበት አንጻር ይህም የ1 ብር ጭማሪ አሳይቷል። በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ዩሮ 198 ብር ከ49 ሲመነዘር መሸጫው 202 ብር ከ27 ነው። በከፍተኛ ደረጃ የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ህብረት ባንክ ላይ 1 ዩሮ 187 ብር ከ20 ሲመነዘር መሸጫው 190 ብር ከ94 ነው። ብርሃን ባንክ ላይ ደግሞ 185 ብር ከ68 እየመነዘሩ 189 ከ40 ሲሸጡ፣ ሂጅራ ባንክ ላይ 184 ብር ከ92 እየመነዘሩ 188 ብር ከ61 በመሸጥ ላይ ናቸው። ሌላኛው የስዊስ ፍራንክ ነው። 1 ስዊስ ፍራንክ በዛሬው ዕለት በጥቁር ገበያው ስክሪኑ ላይ እንደምታዩት 231 ብር ከ38 እየተመነዘረ የሚገኝ ሲሆን ይህም ከትላንትናው አንጻር የ2 ብር ጭማሪ አሳይቷል። በአንድ ስዊስ ፍራንክ በግል ምንዛሬ ቢሮ ላይ ኢትዮ ፎሬክስ ላይ 1 ስዊስ ፍራንክ 216 ብር ከ28 ይመነዘራል። መሸጫ 220 ብር ከ39 ነው። በከፍተኛ ደረጃ ስዊስ ፍራንክ የሚመነዝሩ ባንኮችን ስናይ ቀዳሚው አዲስ ኢንተርናሽናል ባንክ ላይ 1 ስዊስ ፍራንክ 202 ብር ከ06 ሲመነዘር መሸጫ 206 ብር ከ10 ነው። ብሔራዊ ባንክ ላይ ደግሞ 201 ብር ከ11 እየመነዘሩ 203 ብር ከ12 ሲሸጡ፣ ዳሽን ባንክ ላይ 200 ብር ከ04 እየተመነዘረ 204 ብር ከ04 በመሸጥ ላይ ይገኛል። ሌላኛው የቻይና ዩዋን ነው። 1 ቻይና ዩዋን በዛሬው ዕለት በጥቁር ገበያው 27 ብር ከ14 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ቻይና ዩዋን 25 ብር ከ86 ይመነዘራል። መሸጫ 26 ብር ከ35 ነው። በባንክ ደግሞ በከፍተኛ ደረጃ በዛሬው ዕለት ቻይና ዩዋን የሚመነዝሩ ባንኮችን ስናይ ቀዳሚው ስኬት ባንክ ላይ 1 ቻይና ዩዋንን 27 ብር ከ68 እየተመነዘረ የሚገኝ ሲሆን ይህም ደግሞ ከጥቁር ገበያውም የበለጠ ነው። መሸጫቸው ደግሞ 28 ብር ከ24 ነው። በብሔራዊ ባንክ ላይ ደግሞ 23 ብር ከ24 እየመነዘሩ 23 ብር ከ47 ሲሸጡ፣ እናት ባንክ ላይ 1 ቻይና ዩዋን 23 ብር ከ04 እየተመነዘረ 23 ብር ከ51 በመሸጥ ላይ ይገኛል። ሌላኛው የካናዳ ዶላር ነው። 1 ካናዳ ዶላር በዛሬው ዕለት በጥቁር ገበያው 131 ብር ከ94 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ ቀዳሚው ብርሃን ባንክ ላይ 1 ካናዳ ዶላርን 115 ብር ከ14 ይመነዝራል። መሸጫ 117 ብር ከ44 ነው።
ብሔራዊ ባንክ ላይ ደግሞ 114 ብር ከ27 እየመነዘሩ 115 ብር ከ41 ሲሸጡ እናት ባንክ ላይ አንዱን ካናዳ ዶላር 112 ብር ከ66 እየመነዘሩ 114 ብር ከ92 በመሸጥ ላይ ናቸው። ሌላኛው የአውስትራሊያ ዳላር ነው። አንድ አውስትራሊያ ዳላር በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 129 ብር ከ62 ይመነዘራል። በከፍተኛ ደረጃ ከሚመነዝሩ የኢትዮጵያ ባንኮች ቀዳሚው ብሔራዊ ባንክ ላይ አንድ አውስትራሊያ ዶላርን 112 ብር ከ51 ይመነዝራል። መሸጫው 113 ብር ከ64 ነው። ልማት ባንክ ላይ ደግሞ 111 ብር ከ82 እየመነዘሩ 114 ብር ከ05 ሲሸጡ ንግድ ባንክ ላይም አንዱን አውስትራሊያ ዶላር 108 ብር ከ49 ይመነዝራሉ። መሸጫቸው 110 ብር ከ66 ነው። ሌላኛው ስዊድን ክሮና ነው። አንድ ክሮና በዛሬው ዕለት በጥቁር ገበያ 19 ብር ከ42 ይመነዘራል። በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ ቀዳሚው ብሔራዊ ባንክ ላይ አንድ ስዊድን ክሮና 16 ብር ከ85 እየተመነዘረ 17 ብር ከ02 ሲሸጥ፣ ልማት ባንክ ላይ ደግሞ 16 ብር ከ65 እየመነዘሩ 16 ብር ከ99 ይሸጣሉ። ዘመን ባንክ ላይም 16 ብር ከ51 እየመነዘሩ 16 ብር ከ84 በመሸጥ ላይ ናቸው። ሌላኛው የሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 48 ብር ከ93 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ ሳውዲ ሪያል 45 ብር ከ59 ይመነዘራል። መሸጫው 46 ብር ከ46 ነው። በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ ቀዳሚው ስኬት ባንክ ላይ አንድ ሳውዲ ሪያልን 46 ብር ከ30 እየመነዘሩ 47 ብር ከ22 ሲሸጡ፣ ሂጅራ ባንክ ላይም 44 ብር ከ79 እየመነዘሩ 45 ብር ከ69 ይሸጣሉ። እንደዚሁም ዘምዘም ባንክ ላይም አንድ ሳውዲ ሪያልን በዛሬው ዕለት 44 ብር ከ75 ይመነዝራሉ። መሸጫቸው 45 ብር ከ64 ነው። ሌላኛው የአረብ ኤሜሬት ድርሃም ነው። አንድ ድርሃም በዛሬው ዕለት በጥቁር ገበያው 50 ብር ከ06 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ ድርሃም 46 ብር ከ74 ይመነዘራል። መሸጫቸው 47 ብር ከ63 ነው። በከፍተኛ ደረጃ በዛሬው ዕለት ድርሃም የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ስኬት ባንክ ላይ አንድ ድርሃም 47 ብር ከ13 ይመነዘራል። መሸጫው 48 ብር ከ07 ነው። ሂጅራ ባንክ ላይ ደግሞ አንድ ድርሃም 46 ብር ከ28 እየተመነዘረ 47 ብር ከ20 ሲሸጥ፣ ዘምዘም ባንክ ላይም 45 ብር ከ75 እየመነዘሩ 46 ብር ከ66 በመሸጥ ላይ ናቸው። ሌላኛው የኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 594 ብር ከ68 እየተመነዘረ የሚገኝ ሲሆን ይህ ትላንትና ከነበረበት አንጻር አንዱ ኩዌት ዲናር የ4 ብር ጭማሪ አሳይቷል። በ100 ኩዌት ዲናር የ400 ብር ጭማሪ አሳይቷል እንደማለት ነው። በከፍተኛ ደረጃ ከሚመነዝሩ የኢትዮጵያ ባንኮች ደግሞ ቀዳሚው ብሔራዊ ባንክ ላይ አንድ ኩዌት ዲናርን 514 ብር ከ69 እየመነዘረ 519 ብር ከ83 ሲሸጥ፣ ልማት ባንክ ላይ 508 ብር ከ30 እየተመነዘረ 518 ብር ከ47 ይሸጣል። ንግድ ባንክ ላይ 493 ከ46 እየመነዘሩ 503 ብር ከ33 በመሸጥ ላይ ናቸው። ሌላኛው የኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት በጥቁር ገበያው 49 ብር ከ95 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 45 ብር ከ89 ይመነዘራል። የጆርዳን ዲናርም በዛሬው ዕለት በጥቁር ገበያ 259 ብር ከ41 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በ223 ብር ከ94 ይመነዝሩታል። የባህሬን ዲናርም በዛሬው ዕለት በጥቁር ገበያው 487 ብር ከ73 እየተመነዘረ የሚገኝ ሲሆን ይህም ትላንትና ከነበረበት አንጻር የ3 ብር ጭማሪ አሳይቷል። በባንክ ደግሞ በዛሬው ዕለት አንድ ባህሬን ዲናርን 422 ብር ከ80 ይመነዘራል። የኦማን ሪያልን በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት አንድ ኦማን ሪያል 478 ብር ከ30 ይመነዘራል። ከትላንትናው አንጻር የ4 ብር ጭማሪ አሳይቷል። አንድ ኦማን ሪያል በ100 ኦማን ሪያል የ400 ብር ጭማሪ አሳይቷል እንደማለት ነው። በባንክ ደግሞ በዛሬው ዕለት አንድ ኦማን ሪያል 415 ብር ከ88 በመመንዘር ላይ ይገኛል። የእስራኤል ሽቅልም በዛሬው ዕለት በጥቁር ገበያ 62 ብር ከ7 ሲመነዘር በባንክ 55 ብር ከ80 ይመነዘራል። የመን ሪያልም በዛሬው ዕለት በጥቁር ገበያ በ0.77 ሳንቲም ሲመነዘር በባንክ በ0.66 ሳንቲም እየተመነዘረ ይገኛል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ 9 ብር ከ78 ይመነዘራል። የኬንያ ሽልንግ 1 ብር ከ24 እንደዚሁም የጅቡቲ ፍራንክ በ0.89 ሳንቲም በባንክ እየተመነዘረ ይገኛል። የዛሬን ጨረስኩ። የመረጃ ምንጮቻችን ኢትዮ ብላክ ማርኬት .com፣ ኦል ባንክ ኤክስቼንጅ ኢትዮጵያ እና ኢትዮ ፎሬክስ ናቸው። ቻው።